ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ቬንዙዌላ በድንጋጤና በተስፋ መካከል ከማሮ መያዝ በኋላ ያለው አዲሱ ድባብ ምን ይመስላል? ካራንካስ ፕሬዝዳንት ኒኮላስ ማሮ በድንገተኛ ወታደራዊ ኦፕሬሽን ተይዘው ወደ አሜሪካ መወሰዳቸውን ተከትሎ የደቡብ አሜሪካዊቱ ሀገር ቬንዙዌላ ታሪክ በማይታወቀው ድንጋጤና ስመታ የተከፋፈለ ስሜት ውስጥ ትገኛለች። ሀገሪቱ በአሁኑ ወቅት ማን እያስተዳደራት ነው? ከዚያስ በኋላ ያሉት ክስተቶች ምንድናቸው የሚለው የዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያውና ሰፊ የዜና ትንታኔያችን በዚሁ ያጠነጥናል። ቬንዙዌላ ያለው የስልጣን ሁኔታ አሁን ግልጽ ያልሆነ የሚባል ቢሆንም ዋና ዋና እንቅስቃሴዎች ግን የሚከተሉት ክዋኔዎች እየተደረጉ ነው። በዚህም የሽግግር ምክር ቤት ምስረታ፣ አሜሪካ ድጋፍ የሚንቀሳቀሱ የተቃዋሚ ኃይሎችና የተወሰኑ የሀገር ውስጥ የደህንነት አካላት የጋራ የብሔራዊ ሽግግር ምክር ቤት ለማቋቋም ጥረት እያደረጉ ነው። ዋነኛው የተቃዋሚ መሪ ማሪያን ኮሪያና ማቾዶ እና የ2024 ምርጫ አሸናፊ እንደሆኑ የሚነገሩት ኢድሞንድ ጎንዛሌስ የሀገሪቱን ወደ ህገ መንግስታዊ ስርዓት ለመመለስና አዲስ ምርጫ ለማካሄድ ግንባር ቀደም ሚና እየተጫወቱ ይገኛሉ። በዚህም ጋር የወታደራዊ ክፍፍል መከፋፈል ሂደት ምን በሀገሪቱ ላይ ተጽዕኖ ሊያመጣ ይችላል? ከፍተኛ የጦር መኮንኖች በካራካስ ቬንዙዌላ ዋና ከተማ በሚገኘው ፊሎሬስ ቤተመንግስት ዙሪያ ቢሰባሰቡም እስካሁን ለማሮ ታማኝ የሆነ ጥቃት ለመሰንዘር ወይም አዲስ ወታደራዊ መንግስት ለማወጅ አልደፈሩም። ብዙዎች ወታደሮች አሜሪካ በወሰደችው የኃይል እርምጃ በመደንገጥ ገለልተኛ ለመሆን መርጠዋል። በዚህም ጋር የህዝቡ ስሜት ከደስታ እልልታ እስከ ስጋት ጭንቀት ያለው የቬንዙዌላ ህዝብ ስሜት እንደየአካባቢው እንደየፖለቲካ አመለካከቱ በሁለት ጽንፎች ተከፋፍሏል። አንደኛው ነጻ ወጣን የሚሉ ደጋፊ ሲሆኑ በሀገሪቱ ዋና ከተሞችና በተለይ በውጭ ሀገራት እንደ ማያሚና ማድሪድ የሚኖሩ ስደተኞች ቬንዙዌላ አደባባይ ወጥተው ደስታቸውን እየገለጹ ነው። ይህ ቀን ይመጣል ብለን ለ25 ዓመታት ጠብቀን ነበር የሚሉ ድምጾችም ይሰማሉ። በደህንነትና በስደት ለተቆራመደው ህዝብ ማሮ መወገድ እንደ አዲስ የትንሣኤ ቀን እየታየ ሲሆን፣ በሁለተኛ ወገን ደግሞ የሚታዩት የሽብርና ድንጋጤ ድባብ በካራንካስ በዋና ከተማዋ ካራንካስ ግን ሁኔታ የተለየ ነው። የከተማዋ ጎዳናዎች ጭር ያሉ ሲሆን ህዝቡ ተጨማሪ ጥቃት ወይም የእርስ በርስ ግጭት እንዳይነሳ በመስጋት ቤቱን ዘግቶ ይገኛል። በመሆኑም በማሮ ታማኝ የሆኑት የታጠቁ ሲቪል ቡድኖች በአጸፋ እርምጃ ሊወስዱ ይችላሉ የሚል ከፍተኛ ስጋት አለ። የሞትም ዜናዎችም አሉ። በወታደራዊ ጥቃት ወቅት የሞቱ ሰዎች ቁጥር 40 መድረሱ መነገሩ በብዙ ቤተሰቦች ላይ የሐዘንና ቁጣ ድባብ ፈጥሯል። የአሁኑ የሀገሪቱ ገጽታ በአሁኑ ሰዓት ቬንዙዌላ ሰማይ ላይ የአሜሪካ ሰው አልባ አውሮፕላኖች ወይም ድሮኖችና የጦር አውሮፕላኖች በቅርበት እየታዩ ነው። ኢንተርኔትና ኤሌክትሪክ በብዙ አካባቢ የተቆራረጠ ሲሆን ባንኮችና ትላልቅ መደብሮች ለጥንቃቄ ሲባል ዘግተዋል። ቬንዙዌላ በአሁኑ ሰዓት በአንድ በኩል ከዓመታት አምባገነናዊ አገዛዝ የመውጣት ተስፋ፣ በሌላ በኩል ደግሞ በባዕድ ሀገር ኃይል የመደፈርና ወደ እርስ በርስ ጦርነት የመግባት ስጋት መሃል ትገኛለች። የቀጣዩ ጥቂት ቀናት የሀገሪቱ የረጅም ጊዜ ዕጣ ፈንታ ይወስናል። የተባበሩት መንግስታት ድርጅትና የዓለም አቀፋዊ ድርጅቶች ምላሽ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጉዳዩ ላይ አስቸኳይ መግለጫ ሰጥተዋል። ዋና ጸሐፊው ቬንዙዌላ ያለው ሁኔታ በሰላማዊ መንገድና በውይይት እንዲፈታ ጥሪ አቅርበዋል። ማንኛውም ወታደራዊ እርምጃ የሲቪል ሰዎች ደህንነት ባከበረ መልኩ መሆን እንዳለበት ከወዲሁ አሳስበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ አመሻሽ ላይ በዝግጅት ላይ እንደሚገኝ አስቸኳይ ስብሰባ ጉዳዩን ይመክራል ተብሎ ቢጠበቅም ሩሲያና ቻይና የአሜሪካ እርምጃ የሉዓላዊ ሀገር መደፈር ሲሉ አጥብቀው እየኮነኑ ነው። ቬንዙዌላ የሚገኙ ስስ ኢትዮጵያና የውጭ ዜጎች ሁኔታ። ቬንዙዌላ ያለው የኢትዮጵያ ማህበረሰብ ቁጥር በጣም አነስተኛ ቢሆንም አብዛኛዎቹ በካራንካስ ከተማ የሚኖሩ ዲፕሎማቲክ ሰራተኞችና ጥቂት ነጋዴዎች ናቸው። በአሁኑ ወቅት በካራንካስ የሚገኙ የውጭ ሀገር ዜጎች ከቤታቸው እንዳይወጡና አሜሪካ ኤምባሲ የሚሰጠው መመሪያ እንዲከተሉ ጥብቅ ማስጠንቀቂያ ተሰጥቷቸዋል። ብዙ የአውሮፓውያንና የላቲን አሜሪካ ዜጎች ኤምባሲዎቻቸውን ለጊዜ ዘግተው ሰራተኞቻቸው ወደ ተማማኝ ቦታ እያዘዋወሩ ይገኛሉ። በዚህም የኮሎምቢያና ብራዚል ጎረቤት ሀገራት ምላሽ ከዚሁ ጋር ተያይዞ እነዚህ ሁለት የቬንዙዌላ ጎረቤት ሀገሮች ድንበሮቻቸውን
በከፍተኛ ወታደራዊ ጥበቃ ዘግተዋል። ለዓመታት ለሚሊዮን የሚቆጠሩ የቬንዙዌላ ስደተኞች ያስጠለሉ በመሆናቸው አሁን ያለው አለመረጋጋት ተጨማሪ ስደተኞች ማዕበል እንዳያመጣ ስጋት አላቸው። የማሮ የቅርብ ወዳጅ የሆነችው ኩባ ድርጊቱ የአሜሪካ የሽብር ተግባር ስትል ገልጸዋለች። ቀጣይ ምን ሊጠበቅ ይችላል? አሁን ትልቁ ጥያቄ ከማሮ በኋላ ቬንዙዌላ ማን ይመራታል የሚለው ነው። ማሪያን ኮራና ማቾዶ በቅርብ ለህዝብ ንግግር ያደርጋሉ ተብሎ የሚጠበቅ ሲሆን የሽግግር መንግስቱ በይፋ ስራው የሚጀምርበት መንገድ ያበስራል ተብሎ ይገመታል። በመሆኑም ማሮ መታሰር በተመለከተ ዘለንስኪ ለአሜሪካ መልእክት አስተላልፈዋል። የዩክሬኑ ፕሬዝዳንት ዘለንስኪ የቬንዙዌላ መሪ ኒኮላስ ማሮን እስር ዙሪያ በሰጡት አስተያየት ለአሜሪካ መልእክት አስተላልፈዋል። በመልእክታቸው ቬንዙዌላ የተፈጠረው ክስተት አሜሪካ በቀጣይ አምባገነን መንግስት ጋር የሚኖረው ግንኙነት የሚያሳይ መሆኑን ከወዲሁ ገልጸውታል። ጨምረውም ምንም እንኳ ስም ባይጠሩ አሜሪካ በቀጣይነት በሩሲያው ፕሬዝዳንት ቭላዲሚር ፑቲን ተመሳሳይ እርምጃ መውሰድ እንዳለበት የሚገልጹ ሐሳብ ሰንዝረዋል። ፕሬዝዳንት ዘለንስኪ ስለ ማሮን እስር ከአንድ የሀገራቸው ጋዜጠኛ ተጠይቀው መልስ ሲመልሱም ከአምባገነኖች ጋር በዚህ መልኩ መነጋገር የሚቻል ከሆነ አሜሪካ በቀጣይነት ምን ማድረግ እንዳለባት ታውቃለች አሉ ሲሆን ይህም በቀጥታ ትራምፕ በሩሲያው ፕሬዝዳንት ላይ ተመሳሳይ እርምጃ እንዲወስዱ የሚል መልእክት መሆኑ ተንታኞች መናገራቸው ቴሌግራፍ ዘግቧል። አሜሪካ ወይም የላቲን አሜሪካ ሀገር ከምትባለው ቬንዙዌላ መሪ የነበሩት ኒኮላስ ማሮን ከአውቶቡስ ሹፌርነት ፕሬዝዳንትነት አሁን ግን የአሜሪካ እስረኛ እስከሆኑ ድረስ ኒኮላስ ማሮ እንደ ኢሮፓ አቆጣጠር ህዳር 23 ቀን 1962 በካራንስ ቬንዙዌላ ተወለዱ። ያደረጉት በመካከለኛ የኑሮ ደረጃ የሚገኙ ቤተሰብ ውስጥ ሲሆን ገና በወጣትነታቸው በግራ ዘመን ፖለቲካ ውስጥ ንቁ ተሳትፎ ማድረግ ጀምረው ነበር። ማሮ ከፍተኛ ወታደራዊ ከመግባታቸው በፊት በካራንካስ ከተማ አውቶቡስ አሽከርካሪ የነበሩ ሲሆን በወቅቱ የነበረው የትራንስፖርት ዘርፍ የሰራተኞች ማህበር ውስጥ መሪ በመሆን ይታወቁ ነበር። ይህ የሰራተኞች ማህበር እያደገ በመጣው ቁጥርም ተሳትፏቸው ከቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ ጋር እንዲተዋወቁ መንገድ የከፈተላቸው ሲሆን በ1990 ሁጎ ቻቬዝ የመንግስት ግልበጣ ሙከራ አድርገው በታሰሩበት ወቅት ማሮን የቻቬዝ ነጻነት ለመጠየቅ ከተቋቋመው ንቅናቄ ግንባር ቀደም ነበሩ። በዚያ ወቅት ማሮና የወደፊቱ ባልተቤታቸው ሶሌና ፍሎሬንስ የቻቬዝ ጠበቃ የነበሩ ሲሆን ቻቬዝም ከስር እንዲፈቱ ከፍተኛ የፖለቲካና የህግ ግፊ በማድረግ በቅርብ ታማኝነታቸው አስመስክረዋል። ቻቬዝ እንደ አውሮፓ አቆጣጠር 1994 በእስር ከተፈቱ በኋላ ማሮን አምስተኛው ሪፐብሊክ ንቅናቄ የተባለው ፓርቲ በመስረት ረገድ ቁልፍ ሚና የተጫወቱ ሲሆን በ1998 ቻቬዝ ለፕሬዝዳንትነት ሲወዳደሩ የማሮ ድርጅታዊ ብቃት ለድሉ ትልቅ አስተዋጽኦ ነበረው። እንደ አውሮፓ አቆጣጠር 1999 ቻቬዝ ስልጣን ላይ ከወጡ በኋላ ማሮን አዲሱ የሀገሪቱ ህገ መንግስት ለማርቀቅ በተቋቋመው ብሔራዊ ህገ መንግስት ጉባኤ ውስጥ አባል ሆነው ተመረጡ። ይህን በህግ አውጪ አካል ውስጥ የመጀመሪያው ትልቅ ኃላፊነት ነበር። በመቀጠልም በ2000 በተካሄደው ምርጫ ብሔራዊ ምክር ቤት ናሽናል አሰምብሊ አባል ሆነው የተመረጡ ሲሆን በፓርላማው ውስጥ የነበራቸው ተጽዕኖ ፍጥነት እያደገ መጥቶ በተለይ በ2005 ብሔራዊ ምክር ቤት ፕሬዝዳንት አፈ ጉባኤ ሆነው መሾማቸው በሀገር ውስጥ የህግ አውጪ አካል ውስጥ ከፍተኛ ስልጣን በመያዝ በተዋል። ይህ በህግ አውጪ ዘርፍ የነበራቸው ስኬታማ ቆይታ በ2006 አስፈጻሚው አካል እንዲሸጋገር መንገድ ከፍቶላቸው በዚያው ዓመት ፕሬዝዳንት ሁጎ ቻቬዝ የማሮን የቬንዙዌላ የውጭ ጉዳይ ሚኒስትር አድርገው ሾማቸው። ይህ ሹመት ለማሮ ትልቅ የስልጣን እርገት ሲሆን ለቀጣዮቹ 6 ዓመታት በዚሁ ኃላፊነት ቦታ ላይ በመቆየት የቬንዙዌላ ዓለም አቀፋዊ ግንኙነት በተለይ ከሩሲያ፣ ቻይና፣ ኩባ ጋር ያለው ወዳጅነት በማጠናከር የቻቬዝ ቀኝ እጅ መሆኑን አረጋግጠዋል። በመሆኑም በሀገሪቱ ምክትል ፕሬዝዳንት ሆነው ተሾሞ ሁጎ ቻቬዝ ከመሞታቸው በፊት ማሮን የስልጣን ተተኪያቸው እንደሆኑ ፍላጎታቸውን ገልጸው ነበር። እንደ አውሮፓ አቆጣጠር በ2013 ቻቬዝ ሲያርፉ ማሮን የሀገር ጊዜያዊ ፕሬዝዳንት ሆነው ከዚያም በተካሄደው ምርጫ አሸናፊ በመባል በይፋ ፕሬዝዳንቱን ተረከቡ። ይሁን እንጂ የእሳቸው የስልጣን ዘመን በከባድ ኢኮኖሚ ውድቀት፣ ከፍተኛ ዋጋ ግሽበትና በተቃዋሚዎች ላይ በሚደረግ አፈና የታጀበ በመሆኑ ዓለም አቀፋዊ ማህበረሰብ ብዙ ትችት ሲዘነዘርባቸው ቆየ። ይህም እያለ በንጋት ላይ ቬንዙዌላ የፖለቲካ ውስጥ ታሪክ የማይረሳው ትልቅ ክስተት ተከስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ገጽ ባስተላለፉ መልእክት የአሜሪካ የደህንነት ሕግ አውጪ አስከባሪ ኃይሉ ቬንዙዌላ እና ከተማ ካራካስ መጠነ ሰፊ ጥቃት በመሰንዘራቸው ኒኮላስ ማሮና ባልተቤታቸው ሲሊን ታስረዋል ሲሉ ገለጹ።